ተመልካቾቼ ሰላም ለእናንተ ይሁን እናም ያውላችሁ ምርጥ ቤቶችን እናሳያችኋለን እየሰራን ያለውን ያውላችሁ ተመልከቱ በእንደዚህ አይነት መልክ እየሰራን እናስረክባለን ማለት ነው እናም ተመልካቾቼ ብዙ ቪዲዮዎችን እየሰራው ወደ እናንተ እናቀርብላችኋለን ምርጥ የሚባሉ ስራዎችን ወደ እናንተ እናቀርብላችኋለን ወደ ተመልካቾቼ ጓደኛዬ ኦር ወንድሜ ብዬ የምለው ይሄን ነው እናም ያሰለጠንኩት ልጄ ነው ስላችሁ የነበረው ይሄንኛው ነው የራሱ የሆነ ቻናል አለው ሉቃስ ላይት ይባላል እየገባችሁ ሰብስክራይብ ላይክ ሼር እያደረጋችሁ ቆዩ እንዲሁም የወላችሁ ተመልከቱ ምርጥ የሆነ እንትኖች አሉ ቤቶች አሉ ቪላ ቤቶች ዛሬም ልንሰራ መተን ያለነው እናም የወላችሁ እንደዚህ አይነት ስራዎችን እንሰራለን ውድ ተመልካቾቼ ይሄን ይመስላል እስቲ ሉቃስ አንተ ምን ትላለህ በዚህ ስራ ላይ ማለትም በዚህ ሙያ ላይ ምን ትላለህ እስቲ አንተ ተመችቶሃል ወይስ አልተመቸም እስቲ ምን ይመስላል አራ እኔ በእርግጠኝነት በጣም ተመችቶኛል በጣም አሪፍ ነው የኤሌክትሪክ ሙያ አሪፍ ነው ከሰራችሁበት የምታገኙበት የምታተርፉበትም ነው እና ትልቅ የሆነ የራሱ የሆነ ሙያ ነውና የራሱ የሆነ ትልቅ ደሞዝ የምታገኙበት ነው ለማይንዳችሁም ፍሪ ሆናችሁ የምትሰሩትም ነው አሪፍ ነው እና በዚህ ሙያ ላይ እንግዲህ በዋነኝነት ያው እሱ ነው ወንድሜ ነው በጣም ያስተማረኝ በጣም ብዙ ነገር የተማርኩትና እና አሁን እኔም እንግዲህ እንደምታዩት እነዚህ የሚያክሉ ቤቶችን ዝርጋታ ጀምሬያለሁኝ እና ትላልቅ ቤቶችን እየሰራን ነው እዚህ ጋርም ከጀርባችን እንደምታዩት ይሄኛው ቤት አሁን እንትን ያለቀለት ነው የዝርጋታ ስራ ያለቀለት ነው አሁን ፊኒሺንግ አለ እሱን ደግሞ እናሳያችኋለን ይሄኛውን ቤት ደግሞ ይሄም በጣም ትልቅ ቤት ነው ቪላ ቤት ነው ይሄም ደግሞ አሁን ዝርጋታውን እየሰራን ነው አሁን እንግዲህ እንደዚህ አይነት ስራዎችን መስራት ጀምሬያለሁኝ እና የተለያዩ አሁን ቪዲዮችን ደግሞ ለእናንተ እንለቃለን በዚህ መጋጣሚ እንትን እንሰራላችኋለን ቦርድ የራሱ የሆነ ቦርድ እንሰራና ከዛ በኋላ የቤት ዝርጋታዎችን እንዴት ነው የምንሰራው የሚለውን ነገር እሱን በቦርድ አድርገን ከዛ በስካቱላ ምናምን አድርገን ችግር የለውም እሱን ነገር አሬንጅ አድርገን እናሳያችኋለን እና በድሮይንግም እናሳያችኋለን የበለጠ እና ኮሜንት ላይ በጣም ብዙ ሐሳቦችን እየተናገራችሁ ነበር ለዚህ በኮሜንታችሁ መሰረት እኛም ደግሞ እናቀርብላችኋለን ማለት ነው መልካም ጊዜ ይሁንላችሁ እንግዲህ ላይክ እና ሼር ሰብስክራይብ ያደርጋችሁ ጋሹን አበረታቱት እኔንም አበረታቱኝ ፈጣሪ አብዝቶ ይባርካችሁ ወዳችኋለሁ እናም ወደ ተመልካቾቼ እሱም እንዳለው ያውላችሁ የብዙ ሰዎች ጥያቄ ነው ማለትም በድሮይንግ እና በፕራክቲስ አሳየን ብላችሁ ይላላችሁ እናሳያችኋለን ቦርድ አዘጋጅተን እኔ እንዳልኳችሁ በላይቭ ላይም ነግሬያችኋለሁ እንዴት ነው እሱ የሚሰራው መጀመሪያ ፕራክቲስ ከመስራታችን በፊት በቲዮሪ እነሱን አሳያችኋለሁ በድሮይንግ መልክ አሳያችኋለሁ እሱን ካሳያችሁ በኋላ እንዴት ነው እሱ አሰራሩ የሚለው ነገር ካወቃችሁ ፕራክቲስ ላይ ለመስራት ምንም ነገር አይከብዳችሁም እመኑኝ በደንብ አድርጋችሁ ሰራላችሁ የስፖት ላይት ሊሆን ይችላል ሻዶም ላይት ሊሆን ይችላል ሴንተር ሊሆን ይችላል የትኛውንም አይነት ስራ ለመስራት እናንተ ብቻ ዝግጁ ሁኑ አለን እናስተምራችኋለን እናሰለጥናችኋለን እናሰማራችኋለን እኔም እያደረኩ ያለው ይሄንን ነው ወደ ተመልካቾቼ ከውድ ጓደኛዬ ጋር እንደዛ ያደረገን ያለ ነው እናም ይሄንን ቻናል ደግሞ እንድታበረታቱትና እንዲሁም ለሌሎች ሼር እንድታደርጉት እንጠይቃችኋለን ማለትም ሌሎች ተጨማሪ ቪዲዮዎችን ለእናንተ እየሰራን ወደ እናንተ እንድናቀርብ ይሄንን ቪዲዮ እንድታበረታቱት እንጠይቃችኋለን ሌላው ስለ ኮንታክተር አለ እንዲሁም ፍሎት ስዊች የሚባል አለ ነግሬያችኋለሁ በእሱ አውቶማቲክ ወተር ፓምፕ አለ እንዴት አድርገው አሁን ለምሳሌ እዚህ ጋር እንትን አለ እንደምታዩት እዛ ጋር ታንከር አለ ይሄኛው ታንከር አንድ ላይ ሆኖ ከታች ደግሞ ሌላ እንደሱ አይነት ታንከር ይኖራል ልክ እሱን ያለ ሰው እጅ ንክኪ እንዴት ተደርጎ በአውቶማቲክ ፍሎት ስዊች ይሰራል እንዲሁም ኮንታክተር ተጠቅመን እንዴት አድርገን እንሰራለን የሚለውን ነገር በራሱ ያስነሳ እንዲያስገባ እንዲሁም በሚሞላበት ሰዓት በራሱ ደግሞ እንዲሁም እንዲያጠፋ እንዴት ተደርጎ ነው መስራት ያለበት የሚለውን ነገር ጥርት ያለ ቪዲዮ ሰርቼ ወደ እናንተ አቀርብላችኋለሁ በላይቭ ላይ ማስተምራችኋለሁ እንዲሁም ስለ እንትን ጠይቃችሁኛል ኦቨን ሜንቴናንስ እንዴት ነው እሱን ግልጽ አድርግልን ብላችኋል መጀመሪያ የስዊች አሰራር ነው ኒውትራል ምንም የሚከብዳችሁ ነገር አይኖርም
ስለዚህ እሱች አሰራር ላይ ነው የሱች አሰራሩን እያንዳንዱ ነገር እንዴት ነው የሚለውን ነገር እሱችን ራሱ አዘጋጅቼላችኋለሁ ባለ 3 ማለት ከ2 ጀምሮ አለ ባለ 2 ስዊች አለ እንዲሁም ባለ 3 ስዊች አለ ባለ 6 ስዊች አለ እንዲሁም ባለ 12 ስዊች አለ ማለትም አውትፑቱ ማለት ነው ባለ 3 አለ ባለ 6 አለ ባለ 12 አለ እንዲሁ ይቀጥላል ስለዚህ ተፋ ያለ ስላለ የነሱን አሰራሮች እንዴት ነው የሚለውን ነገር ሰራላችኋለሁ ብዬ አስቀምጬላችኋለሁ ይሄን ቪዲዮ ሼር አድርጉልኝ ብዙዎች እንዲማሩና ብዙዎች የሙያ ነክ ስራዎችን እየተማሩ ወደ ስራ እንዲሰማሩ ቪዲዮዬን ብቻ ሼር አድርጉልኝ እንደዛላችኋለሁ አሪፍ ቪዲዮ ሰራላችኋለሁ እንደዛ አላችኋለሁ ወንድሜን ተመልከቱት ደግሞ አሁን እስቲ እሱ የሚለውን ደግሞ እንስማ ምን ትላለህ አሁን ለምሳሌ እንደዚህ አይነት ቪላ ቤቶችን እየሰራን እያስረከብን ነው እንዲሁም እየሰራን ለተመልካቾቻችን ያቀርበን ነው አንተ በዚህ ላይ ምን ትላለህ ሌሎችም እንዲሁም የፎቅ አሰራሮችን እንዴት ነው የሚሰራው የሚለው ነገር ያንዳንዱ ነገር እናያለን እየሰራንም ቪዲዮ ወደ እናንተ እናቀርብላችኋለን ነገር ግን ጓደኛዬ ደግሞ የሚለውን ነገር ስሙት እስቲ ምን ይላል አዎ በዋነኝነት ብዙም እኔ የተረዳው ነገር ምንድነው አንዳንዴ ምናልባት የቤቱን ትልቅነት ወይ ደግሞ የሆነ አንዳንዴ የሽቦም ብዛት ምናምን ሳይሆን ያን ነገሮችን እናንተ አታስቡት ያን የሚሰሩት በተለይ ደግሞ እናንተም ስለሆናችሁ አሁን አንድ ሳሎን ላይ ለምሳሌ እንደዚህ 4 ስፖት ኖሮት ከዛ በኋላ አንድ ሴንተር ብኖረውና አንድ ሻዶን ብኖረው እናንተ እንዴት አርጋችሁ ነው ያን የሚሰሩት እና እሱን ነገር በመጀመሪያ ሲንግል ስዊች እና ቱዌይ መስራት ካወቃችሁ ቢያንስ ሲንግል ስዊች እና ቱዌይ መስራት ካወቃችሁ ቤቶች ላይ መስራት ይችላልላችሁ ቀላል ነገር ነው ምክንያቱም የዘረጋችሁትን መስማር ያ መስማር ወስዳችሁ ኮኔክሽን መስራት አይከብዳችሁም ስፖቶቹ ሁለቱ አንድ ላይ ይሆናል ከዛ በኋላ በሁለት ስዊች ይሆናል ምክንያቱም አንዱ በአንድ ስዊች ሁለቱ በአንድ ስዊች ሁለት ስዊች ይሆናል ከዛ በኋላ የሴንተር አንድ ስዊች አለው ከዛ የሻዶም አንድ ስዊች አለው እና እንደዛ ያደረጋችሁ ምንም እንትን የሚለው ነገር የለም ያ ደግሞ በድሮይንግ ስናሳያችሁ ብዙም የሚከብዳችሁ ነገር አይኖርም እና ለዚህ ነው ብዙ ሰዎች ግር የሚላቸው ምናምን በቃ የሆነ ሽቦ እንደዚህ ብዛት ስለምኖረው ምናምን አይደለም ቀላል ነው የሆነ አንዴ ትኩረት ሰጣችሁ ካያችሁት የሚከብድ ነገር አይደለም እና መስራት ይችላልላችሁ ይሄን ለማድረግ ደግሞ በመጀመሪያ ቢያንስ ባለ 2 ስዊች ያለው ማብራት መስራት አለባችሁ አንድ ላምፕ ሆኖ 2 ስዊች ያለውን ስገቡም ታባሩትን ስተኙ ደግሞ ታጠፉትን ያን እየሰራችሁ በቀላሉ 2 ክላስ 3 ክላስ ያለውን ቤቶችን አንድ ክላስ ያለውን ቤቶችን እየሰራችሁ በቀላሉ ማየት ይችላልላችሁ ራሳችሁን ማዳበር ይችላልላችሁ ለዛ ብዙም እንትን የምን ነገር አይደለም ግን ትኩረትን ይፈልጋል ትኩረት ሰጣችሁና ድፍረትን ይጠይቃል ያን ነገር ካደረጋችሁ ቀላል ነው የማብራት ስራ እንትን አይለው ግን ትኩረትና ድፍረትን ይጠይቃል ብዬ አስባለሁ በጣም አሪፍ ነው ወንድማችን እንዳለው በመጀመሪያ እናንተ ለመስራት ካሰባችሁ ወይም ከተነሳሳችሁ ይሄን ሰራለው ይሄንን መልመድ እፈልጋለሁ ብላችሁ ካሰባችሁ ግብ ላይ ትደርሳላችሁ እማኑን ግብ ላይ ትደርሳላችሁ ምክንያቱም በጣም ቀላል ነገር ነው መጀመሪያ መነሳት ያለባችሁ ከትንሽ ስላችሁ ከሲንግል ስዊች ብዙውን ጊዜ ሰው የሚቸግረው ስዊች አሰራር ላይ ነው ሶኬት አሰራር ላይ ማንንም ሊሰራ ይችላል ኒውትራልና ፌዝ ያደረገ ያገናኘ ሊሰራ ይችላል ነገር ግን በዋናነት የስዊች አሰራር ነው የስዊች አሰራር አልኳችሁ ከሲንግል ስዊች እስከ ኢንተርሚዲየት ስዊች አሰራሩን በደንብ ካወቃችሁ እንዳልኳችሁ መጀመሪያ ፕራክቲስ ሳይሆን ቲዮሪውን ኦር በድሮይንግ እንዴት ይሰራል የሚለው ነገር ካወቃችሁ በደንብ አርጋችሁ ሰራላችሁ አዛ ምንም የሚከብዳችሁ ነገር የለም እናም የገመዶች መብዛት አንዳንድ ጥያቄም ነበርና የገመዶች መብዛት ለምንድን ነው እሱ አላስፈላጊ አይደለም አላስፈላጊ ለምንድን ነው የሚበዛው ያላችሁኝ አላችሁ እንዳልኳችሁ ህንጻ ላይ ገመድ ይበዛል ገመድ የሚበዛው ባለፈው እንዳልኳችሁ የሶኬት ላይን የሚዘረጋው ሙሉ በግራውንድ ነው ስለዚህ አንዱ ካንዱ ነው ሶኬት ላይን የሚያገኘው ኦር ፓወር የሚያገኘው ለዛ ነው ገመድ የሚበዛው ከዛ ውጭ ደግሞ እንትን ላይ ከሆነ ደግሞ የስዊች አሰራር ማለትም የላምፕ አሰራር ከሆነ ደግሞ ላይ እንትን ስላብ ላይ ነው የሚሰራው ስላብ ላይ ሙሉ ስብስባቸው እዛ ነው የሚሆነው አይደለም ኮኔክሽኑም የሚሰራው አዘራጉም የሚሰራው እዛ ነው እዛ ላይ መሃል ላይ ሴንተር አካባቢ ላይ
ባለ 60 ማነው ባለ 85 ስካቶላ ጃክሽን ቦክስ የሚባል አለ እሱ ውስጥ ላይ ይገባል እሱ ይዛ ይቀመጥና ምን ይደረጋል እሱ ውስጥ ነው የላይቲንግ ላይኑ ሙሉን የሚመጣው ማለት ነው የአምፖሎም የሚመጣው የስዊችም የሚመጣው የእያንዳንዱም ከብሬከርም የሚመጣው እዛ ጃክሽን ቦክስ ውስጥ ነው የሚገባው ስላቡ ላይ ማለት ነው ስለዚህ ምንም ግር የሚል ነገር የለም እናንተ መጀመሪያ ማወቅ አለባችሁ ብዬ የምለው ከሲንግል ስዊች አሰራር እስከ ጋንግ ስዊች እንዲሁም እስከ ኢንተርሚዲየት ስዊች አሰራሩን ካወቃችሁ እመኑኝ ምንም ነገር አይከብዳችሁ በቃ እኔ ይሄንን እምላችሁ ስለዚህ ቀላል ነገር ነው እናንተ ብቻ ለመስራትና ለሰርታችሁ ለመለወጥ ዝግጁ ሁኑ ነው የምላችሁ እናም ሌሎችም ደግሞ ቪዲዮዎችን ሰራላችኋለሁ በቃና እናመሰግናለን እናንተም ማለትም በአጭር ጊዜ ውስጥ እንደዚህ ቢያንስ ከ1000 በላይ ሰብስክራይብ ስላስገባችሁ እጅግ አድርገን ነው እናመሰግነው እንግዲህ አሁንም ከዚህ በላይም ያው እናድጋለን የበለጠ እስከ 10000 ቢያንስ እስኪገባ ድረስ እናንተም የበለጠ ቢያንስኛ በዚህ ነገር ለናንተ የሆነ እውቀትን ስንሰጥ እናንተም ደግሞ በዚህ ነገር እንድትረዱና እንድታበረታቱን የበለጠ ምክንያቱም ለኛ ቪውና ሰብስክራይብ ሲኖር እውነትም ሰው ያያየልን ነው እና እየተከታተለን ነው ብለን ነው ቪዲዮችን የምንሰራውና ካልሆነ ግን የመስራት ብዙም ፍላጎት አይኖርም እና ለመስራት አንነሳሳም ለዛ እንደዚህ በማድረግ እናንተ ቢያንስ ብታነሳሱን የበለጠ እንድንሰራ የበለጠ ሐሳብ እንድናስብ እንድናመጣ ለእናንተ እንድናቀርብ የናንተም አስተዋጽኦ እጅግ አስፈላጊ ነውና እጅግ አድርገን እናመሰግናለን የበለጠ ስለምትረዱንም ያው እናመሰግናለን ከዚህ በላይ ማብረን አድጋለን አዎ ሉቃስ እነዚህ ላይ የምለው ብዙ ሰዎች ምናልባት ለክፍያ ከዩቲዩብ የሚከፈል ክፍያ ከዩቲዩብ መናገኘው ጥቅም ነገር ለሱ ብለን ነው የምንሰራው እንደዚህ አይነት ነገር ሐሳብ እንዳይገባችሁ እኔ እናንተን ማሰልጠንና እናንተ ሙያ እንድትይዙ ነው በቃ የኛ ፍላጎት እንጂ እኛ ለብርና ለጥቅም አይደለም እኛ ለብር ከሆነ እናም ይሄንኛው ብዙ ሰዎች ደግሞ እንዲጠቀሙት ለመፈልግ ነው ማለትም አውቀው ያንን ስራ እንዲሰሩት ለመፈልግ ነው ይሄን ስራ የምሰራው እንጂ ሌላ ነገር አይደለም ይሄን ነው ማለት ሌላ የምትለው ነገር ካለ ይሄ ነው ጀመርን አሁን ለምሳሌ አንድ ሰው የሆነ ላይፍ ለብገባ ላይፍ ገብቶ አሁን እኔ የሆነ ሐሳብን ሼር ለማድረግ ፈልጋለሁ ብሎ ላይፍ ገብቶ አንድም ሰው ባይገባ ያን ሐሳቡን ሼር ማድረግ ይችላል አይችልም ምክንያቱም ሰው ሲያየው ነው ያን ሐሳቡን ሼር ሊያደርግ የሚችለው እና ወይ አንድ ሰው ወይ ሁለት ሰው ወይ ሶስት ሰው በመጀመሪያ ሊሆን ይችላል እና ግን የበለጠ ደግሞ እየበዙ ሲሄዱ የበለጠም እየሰፋ ሲሄድ እሱም ደግሞ የበለጠ መዘጋጀት የበለጠ መስራት እንደዚህ ሐሳቦችን ያመጣል ካልሆነ ግን ሐሳቡን ሼር ማድረግ አይችልም ማካፈል አይችልም እንደዛ ነው ብቻ እናንተም ተረዱታላችሁ ይሄ ያለ ነገር ነውና ሪል የሆነ ነገር ነው ለብር ብቻም አይደለም እና እንደዛ ይላል እና አሪፍ ነው እናም ወንድማችን የዞረ ያሳያችኋል ማለትም እንዴት ነው የሚለውን ነገር ከላይ አሁን ከላይ ኮርኒስ ላይ ሆነን ማለትም ከጣራ በላይ ሆነን ነው ተቀምጠናው ቪዲዮ ሰራራላችሁ ለዛ አሁን ዞር ይያለ ቪዲዮ ያሳያችኋል ማለትም እንዴት ነው የሚለውን ነገር ቤቱ ምን አይነት ዲዛይን ያለው የሚለውን ነገር እሱን ያሳያችኋል መልካም ጊዜና ቆይታ ይሁንላችሁ ወዳችሁ እንግዲህ እስቲ ቤቱን በትንሹ ላሳያችሁ ይሄን ይመስላል ቤቱ እንደምታዩት በትንሹ ያው አሪፍ ቤት ነው